ቅማምዬ አልተቻለችም፣ ውበቷን እየጠበቀች ነው ያለችው። በነገራችን ላይ ያለ ፊልተር ቅማምዬ አንደኛ ናት። ፊልተርን ባትጠቀምም ፊልተር ለምን እንደምትጠቀሙላ ግራ ግብት ይለኛል። ቤተሰብ ዛሬ በጣም ማውራት የምፈልገው ነገር አለ። ደግሞ ዛሬ የሆነ ነገር ሰምቻለሁኝ። በእርግጥ ይሄ ነገር እናንተ አይሆንም ማለታችሁ እኔ ራሴ በጣም ወድጄዋለሁኝ፣ ግን ደግሞ ላወራበት ፈልጋለሁ። ሰላም እንዴት ናችሁ የኔ ውድ ቤተሰቦች? ሰላማችሁ ይብዛልኝ በያላችሁበት። ወደ መጣሁበት ፖይንት ከመግባቴ በፊት ሀይሚ የሆነ አስገራሚ ጥቅስ ነገር አስቀምጣለች። ይቺ ጥቅስ አንዳንድ ጊዜ ለእኔ በነገራችን ላይ ቅማም የምጠቅሳቸው ጥቅሶች ሁል ጊዜም በቃ እኔን ይገልጣል ማለት ይገርመኛል። የራሴን ህይወት ምናምን እዛ ጋር ይገልጣል። በነገራችን ላይ ቅማም የምጠቅሳቸው ጥቅሶች የተቀመሙ ናቸው። ምንጊዜም ቢሆን አስተማሪ የሆኑ ጥቅሶች ናቸው። ፈተና መስዋዕት ነው። ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን። በፈተና ውስጥ ራሳችንን አይኖ እዚህ ጋር በፈተና ውስጥ ስንሆን ሰውን የምናይ ሰዎች አለን። መልእክቱ እንደዛ ነው። ራሳችንን እኛ መጀመሪያ መቻይ ነው መቼ ራሳችንን ከፈጣሪ ጋር ቆመን ማየት አለብን። ግን አንዳንድ ሰው ደግሞ ሰውን ነው የሚያዩ ፈተና ውስጥ ሲሆን፣ በችግሬ ሰዓት ከኔ ጋር አልቆመልኝም ለምን ምናምን ብለን ከሰው ጋር መጣላት እንጀምራለን። ግን ደግሞ ራሳችንን ተፈጣሪ ጋር ሆነን ማየት አለብን። ሰዎችን ከምንወቅስ በሰዎች ከምንታመን ፈጣሪ ጋራ ብንሆን ከገባንበት ፈተና እንወጣለን ማለት ነው። ምክንያቱም ልብን የሚያይ የተጎዳነውን ጉዳት ከምንም በላይ የሚያዩ ፈጣሪ ነው። ሰው ግን ፊትን ነው የሚያዩ። ተጎድተን ራሱ እኮ የምንሰጥ ሰዎች አለን። ሀይሚዬ ብዙ ጊዜ እየከፋት ፊቷ ፈገግታ አይጠፋም ሁል ጊዜ ማለት ነው። ግን ከባባድ ችግሮች በውስጧ እያለ ሁሌም ስቃ እኛን መሸወድ ትፈልጋለች። በቃ አሌለ አንድም ቀን ሚዲያ ላይ እንደዚህ ተከፍታ ራሷን አሳይታ አታውቅም። ግን እኮ ውስጧ ብዙ ነገር አለ እና በጣም ጠንካራዋ ሴት ናት ለእኔ ሚዲያ ላይ ሀይሚዬ ማለት ነው። ይነበባል እኮ የምትወዱት ሰው የምትከተሉት ሰው እኮ የሆነ ውስጡ የሆነ ነገር እንዳለ ታነባላችሁ ፊቱ ላይ ማለት ነው። እና ይህንን ጥቅስ ተማሩበት። ከዛ ማሻገር ደግሞ ማውራት የምፈልገው ነገር ይቺ ማነች ጊምጄ ለሀይሚ ጓደኛ አትሆንም፣ አያስፈልጋትም የሴት ጓደኛ ምናምን ብለው ጨረቃ ፋሚሊዎች ደምድሟል የሚባል ነገር ሰሞኝ ዛሬ ማለት ነው። እኔ ራሴ ይሄን ነገር አልደግፈውም። ምክንያቱም ሀይሚ መቼ የሴት ጓደኛ ኖሯት ያውቃል? የሀይሚ ጓደኛ ብሩኬ ነው። እንደ ፍቅረኛ፣ እንደ ጓደኛ፣ እንደ አባት፣ እንደ እናት፣ እንደ ወንድም ሁሉ ነገሯ ብሩኬ ነው። እኛ እስከዛሬ ከስር እስከ መሰረቱ እዚህ ጋር ደግሞ ወደ ዋናው ፖይንት ስመጣላችሁ ሀይሚ የሴት ጓደኛ ቢኖራት ኖሮ ህይወቷ ተበረሻሽቷል፣ እውነቱን ስነግራችሁ። ምክንያቱም አሁን ይችዲ ከ30 ወንድ ጋራ ነው የምትለጣጠፈው። ሀይሚ እስከዛሬ ድረስ ዩቲዩብ ላይ ከወንድ ጋር መታታቃለች። ፕራንክ እንኳን ቪዲዮ ስትሰራ ከብሩኬ ጓደኞች ጋራ ነው አብራ ሆና የምትሰራው ማለት ነው። ሌላው ነገር ደግሞ ጓደኛም ቢባል የጓደኛ አይነት አለው። ከ30 ወንድ ጋር የማትለጣጠፍ ሴት መሆን አለበት። ቁጥብ በቃ እንደ ሀይሚ አይነት ቁጥብ ትኖራለች ብዬ ራሱ አላስብም በጭራሽ ማለት ነው። ስለዚህ ይሄ ነገር አይሆንም ማለታችሁን በጣም ወድጄዋለሁ፣ በጣም ደግፌዋለሁኝ። እግዚአብሔርን መኖርም የለበትም ሀይሚ እንዴ። እኔ ብሩኬን በዛ አጋጣሚ በጣም ነው የማመሰግነው። እግዚአብሔርን ነው የምላችሁ። ምክንያቱም አሁን ሀይሚ የሴት ጓደኛ ምናምን ነገር የሆነ መያዝ አቅቷት አይደለም። ነገር ግን ደግሞ ብሩኬ ሞር ቁጥብ እንድትሆን አድርጓት ነው። እናንተን ቁጥብ የሚያደርጋችሁ አጠገባችሁ ያለው ሰው ነው። ከማን ጋር ነው የምትውሉት የምታድሩት? ከማን ጋር ነው እንቅስቃሴያችሁ? ያንን ነገር ነው እዛ ነገር ላይ ነው ትኩረት ማድረግ ያለባችሁ። እና ሀይሚ ሁል ጊዜ እንቅስቃሴዋ ከማን ጋራ ነው? ከብሩኬ ጋራ። ዛሬ ላይ እሷን ጠቀማት እንጂ አልጎዳትም አይደለ? ዛሬ ደግሞ ምን ተገኘ? በስተዛሬ የህይወት ጉዞዋ ውስጥ የሴት ጓደኛ ሳይኖራት ዛሬ እንዴት የሴት ጓደኛ እንዲኖራት ፈለገች? ሀይሚስ ብትሆን በጭራሽ በርቀት ሴትን ልጅ በርቀት እንደ ሴት ልጅ ምቀኛ የለችም በዚህ ምድር ላይ። እንደውም ብሩኬ ሴት ቢሆን ምሳሌ ነው የምነግራችሁ። ከሀይሚ ጋራ እስካሁን እንደዚህ ስኬታማ ይሆናሉ? አይሆንም። ወንድ ስለሆነ ነው። ምክንያቱም የእሱ አመለካከት ተቃራኒ ነው። ተቃራኒ እንኳን ቢሆንም የተለየ እንኳን ሀሳብ ቢኖረው ወንድ ነው፣ ከአጠገቧ ያለ ወንድ ነው። እንደ ሴት ልጅ የሆነ የተሳሳተ መንገድ እንኳን ቢራመድ እንደ ሴት ልጅ ትመክረዋለች፣ ትመልሰዋለች። እና አያስፈልግም
እኔ ወድጄዋለሁኝ። በተረፈ ግን እንደ አረብ ሀገር እህት ደግሞ ሰፖርት እናደርጋት ከተባለ ይምጂን ችግር የለውም። ይሄ ምን መልካም ነገር ማድረግ ለራስ ነው። ሰብስክራይብ ብናደርግላት ቻናሏን ሼር ብናደርግላት ምንም ችግር የለውም። እናንተ ራሱ ግን ደግሞ የቅርብ ጓደኛ ትሁናት አብረው ይሁኑ ምናምን የሚባለው ነገር እኔ በጣም እኔ ስሰማ ራሱ ተበሳጭቻለሁኝ። እግዚአብሔርን አያስፈልግም። የምሬ ነው የምላችሁ። ሀይሚ የሴት ጓደኛ ከያዘች ስማም ሌላ ዓለም ውስጥ ነው የሚገባው ሁሉ ነገር። ከቡርኬ ጋር ራሱ በድጋሚ ይጣላሉ። እውነቱን ስነግራችሁ ለምን ያቺ የሴት ጓደኛ የምትመክራት ምክር አለ። እስቲ ወንድ አምጭና እናስቀና፣ አንቺን ፍቅረኛሽን አስቀኒ፣ እኔም ፍቅረኛ ላስቀና የሚባል ሀሳብ አለ። ወንድ ልጅ በማስቀናት አይደለም የራስ ማድረግ ታማኝ ሆኖ በመገኘት ነው። እንደውም የሆነ የተሻለ ሰው ሆኖ በመገኘት ነው የራስ ማድረግ እንጂ እኔ ስላስቀነውትኝ ሞር እኔን ይወደኛል፣ ያፈቅረኛል፣ የትም አይሄድም ምናምን። እሱም እኮ እኔን ማስቀናት አያቅተውም፣ ሌላ ሴት ጎትቶ ይዞ መምጣት አያቅተውም። ስለዚህ ሀሳባችሁን ደግፌዋለሁኝ፣ ወድጄዋለሁኝ፣ አያስፈልግምም። እግዚአብሔርን ሀይሚዬ ያከበርንሽ የሰጥንሽ ክብር እንደገና ደግሞ በቃ ይሄን ሁሉ ምናምን ነገር ነው የምታጭው። በእርግጥ ይሄ ደግሞ የኛ ሰው የሆነ ሰዓት ይወዳል። የሆነ አንቺ ሞር ይሄን ክብር ያገኝሽው በጨዋነትሽ ነው አይደለ? ትንሽ ትልቁ ህፃናት አዛውንቱ ምናምን ሀይሚ የሚልሽ ጨዋ ስለሆንሽ ነው። በጣም ስነ ስርዓት ስላለሽ አርቀሽ ስለምታስቢ በቃ ከአማችን በላይ ስለሆንሽ ነው ላይክ ቢግ ሪስፔክት ያገኝሽው ማለት ነው። ስለዚህ እኔ ሀሳባችሁን ወድጄዋለሁኝ። አያስፈልግም። በርቀት እንደነገርኳችሁ ድጋፍ ከሆነ የምትፈልገው ችግር የለውም። መልካምነት ለራስ ነው። ግን ጧት ማታ አብሮ መገናኘት ምናምን ከሆነ ይደብራል።